ኢትዮጵያ ውስጥ ከጥንት ዘመን ጀምሮ የኦርቶዶክስ ማህበረሰብ እጅግ ጭፍን ማህበረሰብ ህሊና የሌለው ማህበረሰብ ኦኬ ማህበረሰባችንን ህዝባችንን ሲበድል ኖሮ በደላችንን ሲቀማ የኖረ ፍትሃችንን ሲቀማ የኖረ እንደ ኦርቶዶክስ ማህበረሰብ አይቻላቅም በድለውን የተበደልነው እኛንን ኦርቶዶክስ ተበድለው ይጮሃሉ ካሁን በፊት የኦርቶዶክስ ደብተራዎች እጅግ ስግብግብ ሃይማኖተኛ እዚህ ምድር ላይ እንደ ኦርቶዶክስ ስግብግብ ሃይማኖተኛ አይቻላቅም ኦኬ ሙስሊም በዛ ያለበት አካባቢ ከሄዱ በድግምቱም በምኑም በቃ ሙስሊሙን ወደ ኦርቶዶክስ ለማምጣት የሚስገበገቡ ህዝቦች ናቸው ኦኬ ስልጤ ላይ በድግምት እስከ 400 የሚጠጋን ተማሪ ድግምት ያደረጉት የኦርቶዶክስ ደብተራዎች ማህበረሰቡ ሲጀገር ወደ ህዝብ ለምን አወጡ በማለት ረብሻ አስነስተው በቃ ስንት በደል ነው የተበደለው የስልጤ ህዝብ የሞት አለ አካል ጉዳተኛ ይሆናል እስካሁን ድረስ ኦኬ ድግምት ከተደገመባቸው ውጭ ማለት ነው ኦኬ እዛ ጋር ደጋሚዎችን የኦርቶዶክስ ደብተራዎች ደጋሚዎች ጥፋተኛ እንዳይባሉ በኦርቶዶክስ ደጋሚዎች ምክንያት ሰው ሞተ ሰው አካል ጉዳተኛ ሆነ ረብሻ ተነሳ እንዳይባል ሲያጭበረብር የነበረ አጭበርባሪ በቃ አስጨፋሪ በቃ በዛም ሄዶ ሚካኤል በዛ ሄዶ ኡራኤል በዛ ሄዶ ማርያም ይያለ የሚያስጨፍር ኮተት የሆነ ሰውዬ በነገራችን ላይ የሆነ ህግ መጥቶ የሆነ ፍትህ መጥቶ ኦርቶዶክስ በቃ እንደዚህ በድላለች ብሎ የሆነ ሴሚናር ላይ ወይም የሆነ የህግ ቦታ ላይ ቆሞ እንዲበድላች ብሎ የበደለኛ ታፔላ እንድለጥፍባችሁ አንፈልግም እናንተ ህዝብን በድላችሁ በደል ተሰብስቦ ካናታችሁ በላይ ሆኖ ቤተክርስቲያናችሁን አናቷን ነው የሚያፈርስበት ጊዜ ላይ ነው እንደዚህ ብትጮሁ እንደዚህ ብትፈራገጡ በቃ ካቅም በላይ ጭፍን ብትሆኑ ቤተክርስቲያንን ምንም ማያድናትም እቺ ቤተክርስቲያን በቄስና በመኖክሲ ሐሳብ የቆመች በጭፍንተኞች የቆመች እንጂ ኢቭን ወንጌልን የማታቅ ቤተክርስቲያን ናት ደስ የሚለው እቺ ቤተክርስቲያን ከነጭፍንተኞቿ ይዛ ትፈራርሳለች የወደደ ይማር ያልወደደ ይተው ነገር ግን ያንን ተሳዳቢ ሰው በእግዚአብሔር መዝሙርና ምስጋና ላይ የስድብ ቃል እንዲናገር ማን አስገደደው አንደኛ የሆነ ሰሞን ሞዓ ተዋህዶ የምትል ነገር ተነሳች ተጮኸ አለፈባት በስመ የግዕዝ ትምህርት ተቃውሞ የተነሳው የስድብ አፍ ግን ማሸማቀቂያ አገኘው ብሎ በተነነውና በበነነው ነገር ሁሉ ሊመዛት ይፈልጋል የፖለቲካ ነፋሱንና የመንግስት መዋቅርን ተጠቅሞ ለመድፈቅ የሚካሄድ ስንኩል ጋለሞታዊ ወሽመጣዊ ፖለቲካ መሆኑ ነው ሁለተኛ የአጼዎቹ ይላል አጼዎቻችንን በክርስትናቸው እናከብራለን ነገር ግን ስርዓቱ ይመለሳል የሚል ቅዠትም እንዲመለስ የመስራት ፍላጎትም የለንም ዳታ ባሳይህ ደስ ባለኝ ቤተክርስቲያን አጼው በወረዱ በ5 ዓመታት ውስጥ ብቻ በቁጥርም በገቢም ከ4 እጥፍ በላይ አድጋለች በ4 ዓመት ድህረ ቀሐስ ያለችው ቤተክርስቲያን ንጉሳዊት ሳትሆን ህዝባዊት ቤተክርስቲያን ሆና ተደላድላለች ያለ ሙግዚትና ያለ ውጫዊ ቃፊር መቆም እንደምትችል ታውቃለህ አስተዳደራዊ ነጻነት ብቻ ነው ምኞቷ ሶስተኛ አሃዳዊ ይላል ይህንን ሲናገር እንደ አማኝ ሳይሆን እንደ ፖለቲከኛ ያወራ መሆኑ እንኳን አይገባውም ብኩን ቃለ አፍ አለ ሎሪቱ ለማንኛውም አደረጃጀቱ ሀገራዊ ስብከት እንጂ ክልላዊና ብሔረሰባዊ አይደለም ደግሞ አሃዳዊና ፌደራላዊነትን ከሃይማኖቶች ጋር ያለውን ግንኙነት አጥንቶ የደረሰበት ሲያስመስል አለማፈሩ አሃዳዊነትን ከቅርጻ መንግስት እንደ አንዱ እንጂ በራሱ ኃጢያት አይደለም በጥራዝ ነጠቅነት ጃርገን በመደርደር ደብተራ ለመዝለፍ መሞከር በእውነቱ አያኗኑረንም ከግዕዝ ቋንቋ ጋር በተያያዘ የተነሱ ሐሳቦች አሉ እንደምታውቁት በአማራ ክልል በትምህርት ቤቶች የግዕዝ ቋንቋ እንዲሰጥ ትዕዛዝ ወጥቷልና የሙስሊም ወንድሞቻችን ተቃውሞ አድርገዋል በሚያሳዝን ሁኔታ እዛው አማራ ክልል የአረብኛ ቋንቋ ትምህርት ይሰጣል እና የአረብኛ ቋንቋ ትምህርት ሲሰጥ አይሄ እኮ እስልምና ስለሚሰበክበት ተብሎ አንድም ክርስቲያን ሰልፍ ሲወጣ ወይንም ደግሞ ሲቃወም ወይንም ደግሞ ሲኖዶስ ደብዳቤ ሲጽፍ አላየንም ለምን ከተባለ አይምሮአችንን አስፍተን ቋንቋን እንደ ቋንቋነቱ ነው የምንረዳው የሆነ ሃይማኖቱን ስለሰበከበት ብቻ ቋንቋነቱን ትቶ የሃይማኖት ይሆናል ማለት አይደለም ግዕዝ የኢትዮጵያ ቋንቋ ነው እና በግዕዝ ብዙ የተጻፉ መጻሕፍቶች አሉ ለሀገር የሚጠቅሙ የጥናት የምርምር መጻሕፍቶች አሉ ይሄን ለማወቅ በውጭ ያሉ የማናቃቸው ማለትም የኢትዮጵያ ታሪክ የማይመለከታቸው ሁሉ ግን ደግሞ ከኢትዮጵያ የሆነ ነገር እናገኝበታለን ብለው ግዕዝ ቋንቋን በትልቅ የትምህርት ተቋማቶች ሲሰጡ እንመለከታለን እና ሌላው ዓለም አድርጎት አሁን እዚህ ሀገር ውስጥ ያሉ ወንድሞች ተነስተው እንዴት ግዕዝ ምናምን ሲሉ ትንሽ ልክ አይደለምና ግዕዝ ቋንቋ የኢትዮጵያ ቋንቋ
እና ሃይማኖታችን ባህላችንን ማንነታችንን አስጥሎ ከሆነ ይሄ ቀኝ ግዛት ይባላል እና አይ ቲንክ በአረቦች ቀኝ እንድንገዛ የሚፈልግ አካል አለ ማለት ነው። ያ ካልሆነ ይሄ ስብስብ ወይንም ደግሞ ይሄ እምነት ከመምጣቱን በፊት ቋንቋው ይቀድማል እና ቀደምቱን ቋንቋ ሊያስተላልፈን ከመጣ ይሄ ቀኝ ግዛት ስለሆነ ልንቃወሙ ይገባል ብዬ አስባለሁ። አራተኛ ክልል እንመሰረታለን ይላል። ያ መብት ቢሆንም ለክልልነት የሚመኘው አካባቢ የአንድ እምነት መናኸሪያ በሸሪያ የሚተዳደር ይመስል በኑሮ ተፈትኖ የነጠረ ውብና ህብራዊ አኗኗር የመሰረተውን አካባቢ በጥራዝ ነጠቅ ብላክሜል ማድረጊያ ካርድ አድርጎት አንዴ ደረት በመድቃት ሌላ ጊዜ ነፋሳዊ ወሬ በመበተን ሊናወጽ ይጥራል ያልዘሩት በቀል። አምስተኛ ዘሚንስ ጀስቲፋይንግ ደ ኢንድ በሚል ብሂል በስመ ሃይማኖት የሚሰራው የውሸት ጋጋታው ማስቀየሙ የየኔታ ያሬድን ግስ የካሪኩለም መጽሐፍ አድርጎት ቁጭ የሰንበት ትምህርት ቤት ማደራጃዋን መጽሐፍ ቴክስት አድርጎት ደረት መድቃት በቂ መቃወሚያ ነጥብ እያለልህ ውሸት ለምን? እንዲህ አይነት በሐሳቢነት የተሞላ እንግዳ አካሄድ ያለመድነው መደዴነት ነው። ታቤው ማሳቀቁ ራሱን ተራማጅና መልቲ ካልቸራሊስት አድርጎ ሌክቸር ሲሰጠን ሲሞክር አለማፈሩ የማናቅሽ ተፈሲ አለ ደብተራ። ዛሬ ስታስጨፍር ስታስጨበጭብ ጧፍ ስታስበራ ኦኬ ከበሮ ስታስጎስም ጧፍ ስታበራ ብትውል ይሄ የሃይማኖት መገለጫ አይደለም። ጧፍ ነጠላ ከበሮ ጩኸት ጭፍንተኝነት የእውነት መገለጫ አይደለም። ደስ የሚለው ነገር ማለት ነው አልহামዱሊላህ ደስ የሚለው ከነግፋችሁ በቃ ትፈራረሳላችሁ። ይሄ ነው ደስ የሚል። ይሄን መልእክት ነው ማስተላልፈው። ኢትዮጵያ ውስጥ ታውቃላችሁ ሙስሊሙን በመበደል ሳቲስፋክሽን የሚፈልግ ደንቆሮ ማህበረሰብ ብሎ ማለት የኦርቶዶክስ ማህበረሰብ ነው። ኦኬ አይ እሱ ምን አደረገ እንደውም ሲኖዶስ ነው ሲሉ ነበር። ያንን ወፈፌ ሲኖዶስ አይነካም ቤተክርስቲያን አትነካም ቤተክርስቲያናት ሲሉ ነበር። እናንተ በግለሰብ ሰው ቤት እየሄዳችሁ ልጃችሁ የታለች ለህግ ትቅረብ እያላችሁ አይደለም እንዴ? ጥፋተኛን ለህግ ይቅረብ ሲል ሙስሊሙ ማህበረሰብ አይ እኛ አላጠፋንም። ምክንያቱም ሙስሊምን መበደል የሙስሊምን ሐቅ ወይም የሙስሊምን መብት መጣስ ለኦርቶዶክስ የተፈቀደ አድርጋችሁ ያዛችሁ የመጨረሻ ጭፍን ማህበረሰቦች እናንተ ናችሁ። ኦኬ ሰላስሎቻችሁ ሲቀድድ ሪኩሪ ነገጧት እናንተን ጸል እየገዛ ቤቱ ላይ የሚለጥፍ ወጣት አይኖርም። በነገራችን ላይ እየተነሳ ፕሮቴስታንት ተሐድሶ ዩኒቴሪያን ክርስቲያን ይሆን ነው። በተለይ በዚህ ሰዓት ዩኒቴሪያን ክርስቲያኖች ጠንክሩ ይሄንን ጭፍን ማህበረሰብ ገላግሉን፣ ከዚህ ጭፍንተኛ ማህበረሰብ ገላግሉን። ስድስተኛ ለደብተራ የሥራ ዕድል ለመፍጠር ይላል። ባልናገረው ደስ ይለኛል ግን ልናገረው። በዚህ ሰዓት አንድ የቤተ ክርስቲያን ደብተራ ከአንድ የሲቪል ሰርቪስ መምህር ያነሰ ደሞዝ አይከፈለውም። ደባትር ከዘመናውያን መምህራን የተሻለ ገቢ አላቸው። ለቀላዋጭነት የሚዳርግ ጠኔ ውስጥ አይደለንም ጌታዬ። ስንጠቀልለው መማር አለመማር መቃወም አለመቃወም በዚያም በአውዱና በቦታው ሲሆን ጥሩ ነው። በስመ ግዕዝ የኖረ ክፋትና ቂምን በቤተክርስቲያንና በደባተር ላይ ለመወጣት መሞከር አጓጉል ግብስብስነት ነው። የጉዳዩ ባለቤት ቤተክርስቲያንም ደብተራም አይደሉም። ነባራዊውን የክልሉ ሁኔታ ፍላጎት አጥንቼ ነው ያቀረብኩት የሚል ራሱን የቻለ ቢሮ አለልህ ግጠመው። በዚህ አጋጣሚ ግንባራችን የአረብኛ ትምህርቶችን ያበረታታል። ከሞላ ጎደል ቀላል የማይባሉ ቅዱሳት መጽሐፍትን ከልሳነ አርቢ አግኝተናል። በተመሳሳይ ሁሉም ድግምቶች የተቀዱት ከአረብኛ መሆኑን በቋንቋ ሰበብ በርካታ ለድግምትና የማይበቁ ኩሸቶችና ስርዋጾች በሱዳን ጠረፎች በኩል ገብተው መደናገር ስለፈጠሩ ነባር መዛግብትን የማጥራት ስራውንም አጠናክረን እንቀጥላለን። ድብትርና ይለምልም። ጽሁፉን ያገኘነው በአማን ነጸረ የምስራቅ አፍሪካ ደባትር ካውንስል ሰብሳቢ ይላል። للغات السامية اللي هي منها العربية والعبرية نا إيه أمارينيا مثلو كعبرية كعربية منام قوانقوا مهدنو يسيميتيك قوانقوانو يس اوف كورس. الجعزية إذا نا جعزية ميبالوم عندنا ما خاب ظني. هي شلون الأثيوبية اللغة الأمهرية الحالية اللي قرأتها طبعا ها أنا ببكوت هي لغة نابعة أو ولدت من اللغة الأم اللي اسمها الجعزية. كجعز كميبال قوانقوا يتولد እንደሆነ ነው ያነበብኩት። አማርኛ አባቱ ዋናው ቋንቋው ግዕዝ ነው።
جعزية أو مرات ينطقونهم قعزي ወይም ግዕዝ ይሉታል እነሱ ነው ጅዕዝም ነው ግዕዝ ሚለው በአረብኛ አንዳንዶች ጅ ሚለውን ግ ስለሚሉት ነው ገነት እንደምንደውኛ ሙስሊሞች ጀነት በአረብኛው ጀ ገነት ደግሞ ግብጾቹ ይላሉ ክፕቲኮቹ ገነት ይላሉ ኢትዮጵያም ኦርቶዶክስ ገነት እንላለን ልክ እንደዛ ጅዕዝ ግዕዝ ሁለቱም اللغة القعزية هذه اللغة الجعزية أخت اللغة العربية نا يا عربية دمو اهتنات قعز لغة سامية لتم يسيميتيك قوانقواناتشو يسام قوانقواناتشو لكنها اندثرت اليوم كن بتام تفتهم في اثيوبيا ما يتكلمونها الا القساوسه لانها مكتوبه بصوف درجام بمنم يالو باهونو ساعات هي قعز በቄሶቹ ብቻ ነው እኔ መንግስትንም ጠይቀው ክርስቲያን ወንድሞቼ ኦርቶዶክሶቹን አደራ ምለው ይሄን የግዕዝ ትምርት እናስፋፋው ፕሊስ ምክንያቱም ይጠቅመናል ለሁላችንም አረብኛንም ይጠብቃል አማርኛንም ይጠብቃል በነገራችን ላይ አረብኛ ላይ ያለንን ችሎታም ያዳብራል አማርኛም ላይ ያለንን ችሎታ ያዳብራል ምክንያቱም ግዕዝ መሰረት ስለሆነ ትልቅ አንድ የአረብኛ አንድ አንጓ ስለሆነ አንድ መሰረት ስለሆነ እንደውም ባለፈው ኤርትራዊው ፕሮፌሰር ጀላሉዲን ጭራሽ እሱ መሰረት ነው ያኛው ደቡብ ይሄኛው የደቡብ ያኛው የሰሜኑ የአረብኛው ነው ያኛው የሰሜኑ ልክ አረብኛውን እንደ አማርኛ ነው የቆጠሩት ደክሞ ግዕዝ አረብኛ ሆነ ደክሞ ግዕዝ እዚህ ደግሞ ኢትዮጵያ ውስጥ አማርኛ ሆነ ነው ብለው የሚያስቡት